እያንዳንዱ ኢትዮጵያዊ በሀገራችን ግዙፍ ኩባንያዎች ላይ ባለቤት ቢሆን ኢንቨስተር ቢሆን ብላችሁ አስባችሁ ታውቃላችሁ? የባንክ ቁጠባ ላይ ብቻ ገንዘብን ከማስቀመጥ ባለፈ በድርጅቶች ላይ ድርሻን መግዛት ለመንግስትና ለትልልቅ ኩባንያዎች ብድርን በማበደር የዕዳ ሰነዶችን በመግዛት ማለት ነው የገንዘባችንን አቅም ማስጠበቅ ብንችል ከዋጋ ግሽበት እንዲሁም ደግሞ በሀብት እድገት ተካፋይ ብንሆንስ? ይህ አይነት የኢንቨስትመንት አማራጮች ድርጅቶች በሚያድጉበት ሰዓት ከሀብታቸው እድገት መካፈልን ጨምሮ ቋሚ ወለድ ክፍያዎችን ከመንግስትና ከተቋማት በማግኘት ሀብትን ማሳደግ የምንችልበት መንገድ ሆኖ ሳለ በተጨማሪም በሀገር ኢኮኖሚ እድገት ውስጥ የራሳችንን ሚና እንድንጫወት እድል ይሰጡናል። በዛሬ ቪዲዮአችን እንግዲህ የሰነደ መዋለ ንዋዮች ገበያ ወይንም አክሲዮን የቦንድ ገበያ እየተባሉ ስለሚጠሩ ነገሮች አብረን ልናወራ ነው። ብዙ ሰዎች ጥያቄ አላቸው። ለመሆኑ የሰነደ መዋለ ንዋዮች ገበያ ስትሉ ምን ማለታችሁ ነው? አክሲዮኖች ምንድናቸው? ቦንዶች ምንድናቸው? በገበያው ውስጥ ያሉ እንደ ኢትዮጵያ ሰነደ መዋለ ንዋዮች ገበያ ያለው እንዲሁም ደግሞ የኢትዮጵያ ካፒታል ገበያ ባለስልጣን አገናኝ የሚባሉ አባላት ምንድናቸው የሚል ነገር ለብዙ ሰዎች ጥያቄዎች ናቸው። በዛሬው ቪዲዮአችን ታዲያ እነዚህን አንድ በአንድ አብረን ልናወራ ነው ያለው። የምንጀምረው ታዲያ ሰነደ መዋለ ንዋዮች ራሳቸው ምንድናቸው የሚለውን ነገር በመመልከት እንጀምር። ብዙ ሰዎች የምናውቀውና በጣም የተለመደውና አንደኛው አክሲዮኖች ናቸው። አክሲዮኖች ምንድናቸው? አክሲዮኖች ድርሻ ናቸው። ሰዎች በድርጅቶች ውስጥ ድርሻን መግዛት በሚፈልጉበት ሰዓት በአንድ ትልቅ ድርጅት ውስጥ ባለቤት የሚያደርጋቸው። አንድ ምሳሌ እንውሰድ፣ ቀላሉ ምሳሌ። አንድ አምባሻ አድርጋችሁ አስቡት። አንድን ድርጅትና አምባሻው 8 ቦታ የተቆራረጠ ቢሆን የዛችን አንድ ስላይስ ብናገኝ የአምባሻው የዛች 1/8 ባለቤቶች ሆንን እንደማለት ነው። በድርጅቶች ውስጥ ድርሻን የሚገዙ ሰዎች ባለቤት የሚሆኑ ሰዎች የተለያዩ ጥቅሞች ሊያገኙ ይችላሉ። አንደኛውና ዋነኛው በጣም እስከዛሬ ድረስ በእኛ ሀገር የተለመደው የትርፍ ክፍፍል ወይ ደግሞ ዲቪደንድ እያልን የምንናገራትን በተወሰኑ ጊዜያት የማግኘት ሂደት ነው። ሌላኛው ደግሞ በእጃቸው ያለው ድርሻ በእጃቸው ያለው አክሲዮን ደግሞ በራሱ ከሆነ ጊዜ በኋላ ዋጋን በመጨመር የሚያስገኝላቸው ትርፍ አለ። ያቺ ቅድም የያዝናት አምባሻ የተሻለ ዋጋ የሚከፍልላት ሰው ካገኘች መልሰን ሳንበላው ልንሸጥ የምንችልበት አይነት ሂደት እንደማለት ነው። አክሲዮን ማለት እንግዲህ በአጠቃላይ በግዙፍ ድርጅቶች ውስጥ በራሳችን ባለቤት ሆነን ምንም ንግድ ፍቃድ ሳናወጣ ነጋዴዎች ስንሆን እንደማለት አድርጋችሁ ውሰዱት። ሁለተኛውና በጣም የተለመደው ደግሞ የዕዳ ሰነድ ወይ ደግሞ በእንግሊዝኛው ቦንድ እያልን የምንጠራው ነው። የዕዳ ሰነዶች እንደ አክሲዮን አይደሉም፣ ባለቤት አያደርጉንም፣ ይልቅስ አበዳሪ ያደርጉናል። እስከዛሬ የምናውቀው ባንኮች ገንዘብ ለሰው ሲያበድሩ ነው። በዚህኛው ግን በቀጥታ ድርጅቶች ብድርን መበደር በሚፈልጉበት ሰዓት ስራን ለመስራት ኦር መንግስትም ቢሆን ማለት ነው ብድር በሚፈልግበት ሰዓት ወደ ማህበረሰቡ በቀጥታ መጥቶ የዕዳ ሰነዶችን መሸጥ ይችላሉ። በዚህም ከማህበረሰቡ ብድርን ይበደሩና በተወሰነ ጊዜ በየ6 ወሩ በየአመቱ ሊሆን ይችላል እንደየተርሙ ወለድን ይከፍላሉ ለአበዳሪዎቹ ለማህበረሰቡ እንደማለት ነው። መጨረሻ ላይ ከተወሰነ ጊዜ በኋላ ደግሞ ሙሉ ገንዘቡን የሚመልሱበት ሁኔታ ነው። ኢንተረስት ይከፍላሉ ወይ ደግሞ የወለድ ምጣኔን ይከፍላሉ። ዋናውን ገንዘብ ደግሞ መጨረሻ ላይ የሚከፍሉበት ነው። ከባለቤትነት ጋር አያያዝም። ነገር ግን አበዳሪ የሚያደርገንን እሱ ደግሞ ይሄኛው የሰነደ መዋለ ንዋይ አይነት የዕዳ ሰነድ ወይ ደግሞ ቦንድ እያልን እንጠራዋለን። ሶስተኛው ደግሞ የአጭር ጊዜ የዕዳ ሰነዶች አሉ። በዋናነት መንግስት የሚጠቀምባቸውና አብዛኛዎቻችን በየዜናው የምንሰማቸው የኢትዮጵያ መንግስት የግምጃ ቤት ሰነዶች እያልን የምንጠራቸው አይነቶች ማለት ነው። መንግስት ብዙ ጊዜ ለአጭር ጊዜያት ለምሳሌ ለ28 ቀን፣ ለ91 ቀን፣ ለ182 ቀን እና ለ364 ቀን እያለ ከማህበረሰቡ ገንዘብ የሚበደርበት ከኢንቨስተሮች ገንዘብ የሚበደርበት ሂደት ይሄኛው ግምጃ ቤት ሰነዶች ጨረታ እንለዋለን። እነዚህኞቹ ላይ በዋናነት መንግስት ብድርን በሚበደርበት ሰዓት ወለድ አይከፍልበትም። ይልቅስ ዕዳ ሰነዶቹን በቅናሽ እንድንገዛው ያደርጋል። ለምሳሌ የ100 ብር ዕዳ ሰነድ ወይ ደግሞ 100 ብር ለመንግስት ልናበድረው ከፈለገ 99 ብር ሰጥተነው ሲመልስልን ግን ከተወሰነ ጊዜ በኋላ 100 ብር አድርጎ የሚመልስበት ስርዓት እሱ የግምጃ ቤት ሰነዶች ይባላል ማለት ነው። ከዛ ባለፈ በነገራችን ላይ እነዚህ ሰነዶች ከሌሎች በጣም ለየት የሚያደርጋቸው ምንም አይነት ግብር የማይከፈልባቸው መሆኑ ነው። ትርፋቸው የምናገኘው ማለት ነው። በገበያው ያሉት ሰነዶች እንግዲህ እነዚህ ከላይ የጠቀስኩላችሁ አይነቶች ሲሆኑ ሌሎችም ሊኖሩ ይችላሉ። ገበያውን ደግሞ ነው የሰነደ መዋለ ንዋዮች ገበያ
ስሙ መገመት እንደምትችሉት እንግዲህ የሰነደ መዋለ ንዋዮች ገበያ አሁን የጠቀስኩላችሁ ከላይ የነገርኳችሁ አይነት ሰነደ መዋለ ንዋዮች የሚገበያዩበት ስፍራ፣ የሚገዙበት የሚሸጡበት ስፍራ እንደማለት ነው። አክሲዮኖች፣ የዕዳ ሰነዶች የምንገበያይበት ስፍራ እንደማለት ነው። መርካቶ ሄደን ጫማ፣ ስልክ፣ ልብስ እንደምንገዛው ሁሉ የፋይናንስ ሰነዶች፣ የገንዘብ ሰነዶች፣ የሰነደ መዋለ ንዋዮች የሚገዙትና የሚሸጡት በዚህ ገበያ ላይ ብቻ ነው። ታዲያ ለምንድን ነው ተቋማት፣ ኩባንያዎች እነዚህን የጠቀስኳቸውን ሰነዶች ለምን ይሸጣሉ እዚህ ገበያ ላይ ብላችሁ ተጠይቁ ይሆናል። ድርጅቶች የተለያዩ ዓላማዎች አሏቸው። ለምሳሌ የንግድ ተቋማት፣ ኩባንያዎች ድርጅታቸውን ማስፋፋት ይፈልጉ ይሆናል። ቅርንጫፎቻቸውን ሌላ ሀገር ሊከፍቱ ፈልገው ሊሆን ይችላል። ፋብሪካቸውን ሊያስፋፉ ፈልገው ሊሆን ይችላል። ወደ አፍሪካ ሀገራት ወጥተው ደግሞ ቢዝነሳቸውን ማሳደግ አስበው ሊሆን ይችላል። ለነዚህ እስከዛሬ በጣም የተለመደው ካስታወሳችሁ ባንክ ቤት ሄዶ ብድር መጠየቅ ብቻ ነበረ ያለው አማራጭ። አሁን ግን ለማህበረሰቡ በቀጥታ ወጥተው አንድ ማህበረሰቡን ብድር አበድረን በማለት የዕዳ ሰነዶችን ሸጠው ስራቸውን ማስፋፋት፣ ዓላማቸውን ማሳካት ሲችሉ፣ በሌላ መልኩ ደግሞ ድርሻቸውን መሸጥ ይችላሉ። ተቋማት ለመጀመሪያ ጊዜ ኢንቨስተሮች በቀጥታ ገንዘብ የሚሰበስቡበት ወይ ደግሞ ካፒታል የሚያገኙበት ገበያ የመጀመሪያው ገበያ በእንግሊዝኛው ፕራይመሪ ማርኬት የምንለው ሲሆን የኢትዮጵያ ሰነደ መዋለ ንዋዮች ገበያ ኢኤስኤክስ ግን ሰከንደሪ ማርኬት ወይ ደግሞ ሁለተኛው ገበያ እያለን የምንጠራው ነው። በዚህ ገበያ ላይ ተቋማት በቀጥታ ለእኔና ለእናንተ አክሲዮኖችን አይሸጡም። ይልቅስ እኔና እናንተ ባለ አክሲዮኖቹ ነን እርስ በርሳችን የምንሻሻጠው። አንድ የሆነ ድርጅት ባለ አክሲዮን በእጁ ያሉትን ሰነደ መዋለ ንዋዮች መሸጥ ቢፈልግ በሆነ ምክንያት ሊሆን ይችላል፣ ያንን ለእናንተ የሚሸጥበት፣ እናንተ ደግሞ መሸጥ ብትፈልጉ ሌላ ሰው የሚገዛበት ገበያ ነው። ይህ ገበያ በዋናነት ሰዎች ሰነደ መዋለ ንዋዮቻቸውን ወደ ገንዘብ በፍጥነት መቀየር እንዲችሉ የሚያስችል መድረክ ነው። የኢትዮጵያ ሰነደ መዋለ ንዋዮች ገበያ ወይ ደግሞ ይህ ሁለተኛው ገበያ እያልን የምንጠራው። በአሁኑ ሰዓት እንደምታውቁት እንግዲህ የኢትዮጵያው ሰነደ መዋለ ንዋዮች ገበያ በእንግሊዝኛው ምህጻረ ቃሉ ኤስኤክስ ሲባል የምትሰሙት ተቋቁሞ የተለያዩ ሰነዶች እየተገበያዩበት ነው። ከተጀመረ በጣም ጥቂት ጊዜያት ከመሆኑ ጋር ተያይዞ እንግዲህ ብዙ ነገሮች ገና እየመጡ ቢሆንም በአሁኑ ጊዜ የድርጅቶች የድርሻ ሰነዶች ወይም አክሲዮኖች እና የመንግስት የግምጃ ቤት ሰነዶች እየተገበያዩ ይገኛሉ። በቅርቡም ደግሞ ሌሎች ይመጣሉ ተብሎ ይጠበቃል። ለምሳሌ ትልልቅ ኩባንያዎችም የራሳቸውን የዕዳ ሰነድ የሚሸጡበት ሁኔታ ሊፈጠር እንደሚችል ይጠበቃል። የሪል ስቴት ኢንቨስትመንት የጋራ ፈንዶች በቅርቡ ወደ ገበያው ይመጣሉ ተብለው ይጠበቃሉ። ሌሎች የተለያዩ የኢንቨስትመንት አማራጮች እንደሚመጡ ይታሰባል። በተጨማሪም የሸሪያውን ሕግ የሚያሟሉ ሰነዶችም ቢሆኑ በኢትዮጵያው የሰነደ መዋለ ንዋዮች ገበያ ላይ የሚገበያዩ ይሆናል። በዚህ መሃል ዋናው ጥያቄ ማህበረሰቡ አንድ ኢትዮጵያዊ ምን ይጠቀማል ነው። ከነዚህ ነገሮች ውስጥ አንዳንድ ሰዎች እንዲያውም ኢንቨስተር የሚለውን ቃል ሲሰሙ ለባለሀብት የተሰጠ ለሚሊዮነሮች የተሰጠ ቃልና ስም ይመስላቸዋል። በፍጹም ግን ይሄ እውነት አይደለም። የካፒታል ገበያው ዋነኛው ጥቅም ሁሉም ሰው አካታች በሆነ ሁኔታ በሀገር እድገት ውስጥ መሳተፍ እንዲችል፣ በተቋማት እድገት ውስጥ መሳተፍ እንዲችልና ሀብትን እንዲያፈራ፣ ሀብቱን እንዲገነባ ማስቻል ዋነኛው ነገር ነው። የአክሲዮን ገበያው በነገራችን ላይ አነስተኛ ጣራ ወይ ደግሞ ካፒታል መግቢያ ኢንቨስት የሚደረግበትን ገንዘብ የሚከለክል ነገር የለውም። እንደዚህ አይነት ጣራ የለውም። በዚህም ሰዎች ትንሽዬ ገንዘብ ይዘው ሊመጡበትና ንግድ ሊሰሩበት፣ ሀብት ሊያፈሩበት የሚችሉበት ገበያ ነው። አክሲዮኖች በጥቃቅን ቁጥሮች ተከፋፍለው በጥቃቅን ብሮች ተከፋፍለው ለማህበረሰቡ መሸጥ ስለሚችሉ ሁሉን የሚያካትት ሁሉን የሚያሳትፍ በመሆኑ ዋነኛውና ቁልፉ የዚህ ገበያ ጥቅም ነው ልንለው እንችላለን። ለምሳሌም ካስታወሳችሁ የመንግስት የግምጃ ቤት ሰነዶች ከዚህ በፊት የሚገዙት ትልልቅ የፋይናንስ ተቋማት ነበሩ፣ በቢሊዮን ብሮች እያወጡ። ዛሬ ግን አንድ ሰው የመንግስትን የግምጃ ቤት ሰነድ መግዛት ከፈለገ 5,000 ብር ካለው ወደዚህ ገበያ መጥቶ ለመንግስት አበድሮ ደህና ትርፍ ማግኘት የሚችልበት መንገድ አለ። ከዛ ባለፈ የድርጅቶችን አክሲዮን መግዛት የሚፈልግ ዛሬ የአንድ ተቋም አክሲዮን 2,000 ብር ከሆነ እየተሸጠ ያለው ይሄን ያህል አነስተኛ አክሲዮን መግዛት አለብህ የሚል ምንም አይነት ክልከላ የለበትም። በ2,000 ብር አንድ አክሲዮን ገዝቶ ኢንቨስት ማድረግ መጀመር የሚችልበት እድል አለ ማለት ነው። ታዲያ ጥቅሞቹ በጣም ሰፊ ናቸው። በነገራችን ላይ ከግለሰቦች ጥቅም ባለፈ ለንግድ ተቋማት ራሱን የቻለ ጠቀሜታዎች አሉት።
በዋናነት የንግድ ተቋማት የገንዘብ አቅርቦት በጣም ያስፈልጋቸዋል። ያንን የሚያስፈልጋቸውን የገንዘብ አቅርቦት በቀላሉ እንዲያገኙ ያስችላል። ይህ ገበያ ስራቸውን እንዲያስፋፉ እንዲያሳድጉ ያደርጋል። ባለሀብቶችም ቅድም እንደነገርኳችሁ በቀላሉ ገንዘባቸውን ኢንቨስት እንዲያደርጉ ሀብታቸውን እንዲያሳድጉ እድል ይሰጣቸዋል። ከሁሉ በላይ ሀገር ገንዘቧን በአምራች ኢንዱስትሪዎች ላይ ማዋል እንድትችል ፈጠራ እንዲበረታታ የስራ እድል እንዲሰፋ ደግሞ የራሱን ሚና ይጫወታል ይህ ገበያ ማለት ነው። ይህንን ካልን በዚህ ገበያ ውስጥ እነማን ናቸው ዋነኞቹ ተጫዋቾች፣ ዋነኞቹ ተዋናዮች ብለን ደግሞ እንጀምር። የሁሉ ተቆጣጣሪ ከበላይ ሆኖ እንግዲህ የሚመለከትን የኢትዮጵያው ካፒታል ገበያ ባለስልጣን ነው። ይህ ተቋም ህጎችን የሚያወጣው፣ ደንቦችን የሚያጸድቀው፣ ባለሀብቶችን ወይ ደግሞ እኔና እናንተን ኢንቨስተሮችን መብታችንን የሚያስጠብቀው፣ በገበያ ውስጥ የሚሳተፉ የተለያዩ አካላት የሚያደርጉትን ስራ እያንዳንዷን የሚቆጣጠረው፣ ፈቃድ የሚሰጣቸውና ገበያው በፍትሃዊነት መስራቱን የሚያረጋግጠው የኢትዮጵያው ካፒታል ገበያ ባለስልጣን ነው። ምክንያቱም ፍትሃዊነት ለዚህ ገበያ በትክክል መንቀሳቀስ ቁልፍ ነገር ስለሆነ ህግ ያስፈልገዋል። ያንን ህግ የሚያረቀውና የሚያስጠብቀው ካፒታል ገበያ ባለስልጣኑ ነው። በሁለተኝነት የምናገኘው ደግሞ የኢትዮጵያው ሰነደ ሙዓለ ንዋዮች ገበያው ነው። እንግዲህ ግብይት የሚካሄድበት እነዚህ ቅድም የነገርኳችሁን የተለያዩ ሰነደ ሙዓለ ንዋዮች ለመግዛትም ሆነ ለመሸጥ በምንፈልግበት ሰዓት የተለያዩ አይነት አክሲዮኖችን የተለያዩ አይነት የዕዳ ሰነዶችን እንድንገበያይ እድሉን ሊሰጠን የሚችለው ይህ ገበያ ብቻ ነው። አሁን ባለው ሁኔታ ከዚህ ገበያ ውጪ ሰዎች ሰነደ ሙዓለ ንዋዮችን መገበያየት የሚችሉበት የትም ቦታ የለም። የኢትዮጵያ ሰነደ ሙዓለ ንዋዮች ገበያ ቴክኖሎጂን እየተጠቀመ ሰዎች በተለያየ ቦታ ሆነው ቢሆን በዚህ ገበያ በቀላሉ መሳተፍ እንዲችሉ፣ ሰነዶችን መግዛትም ሆነ መሸጥ እንዲችሉ፣ ማስተዳደር እንዲችሉ እድሉን ይሰጣቸዋል። ታዲያ የኢትዮጵያ ሰነደ ሙዓለ ንዋዮች ገበያ ኤኤስኤክስ ከገበያነት ባለፈ በስሩ ያሉትን አባላቶች እንዲቆጣጠር፣ ህግ እንዲያወጣ፣ እንዲያስተዳድርና ፍትሃዊ የሆነ የገበያ እንቅስቃሴ በገበያ ውስጥ እንዲኖር ለማስቻል ከኢትዮጵያ ካፒታል ገበያ ባለስልጣን የተሰጠው ኃላፊነትም እንዳለ መዘንጋት የለብንም። በዚህ ገበያ ውስጥ የሚንቀሳቀሱ የተለያዩ አካላት፣ አገልግሎት የሚሰጡ አካላት የሚሰጡትን አገልግሎት ፍትሃዊ በሆነና ትክክለኛ በሆነ መንገድ እንዲያካሄዱም የመቆጣጠር ስራ ይሰራል ኢኤስኤክስ ወይም የኢትዮጵያ ሰነደ ሙዓለ ንዋዮች ገበያ። በሶስተኝነት የምናገኘው ሌላኛው ተዋናይ በዚህ ገበያ ውስጥ ሲኤስዲ ይባላል እንግሊዘኛ ቃሉ። ይሄ መዝገብ የሚይዘው የሰነደ ሙዓለ ንዋዮች ግምጃ ቤት ልትሉት ትችላላችሁ። በኢትዮጵያ ብሔራዊ ባንክ ስር ተቋቁሞ ያለው ይህ ድርጅት በዋናነት የሚሰራው ማን ምን አለው የሚለውን ነገር መዝግቦ የሚይዘው ተቋም ነው የሲኤስዲ የምንለው ድርጅት። በዋናነት እንግዲህ የተለያዩ ሰነደ ሙዓለ ንዋዮች ባለቤት ከሆንን እኔና እናንተ እነዛ ሰነዶች በባለቤትነት ማረጋገጫ ከዚህ ቀደም ሰርቲፊኬት ወረቀቶች ይዘን ነበረ ምን ሄደው ካስታወሳችሁ የዚህ አክሲዮን ባለቤት ነኝ፣ የዚህ ሰነድ ባለቤት ነኝ ብለን። ከዚህ በኋላ ግን ይህ ሲኤስዲ የተባለው ተቋም ነው እነዛን ነገሮች ኤሌክትሮኒካሊ መዝግቦ ይዞልን እገሌ ይሄን ሰነድ አለው የሚለን ማለት ነው። ልክ ባንክ ቤቶች ሄደን ገንዘባችንን አስቀምጠን አካውንት እንደምንይዘው ሁሉ በዚህ ተቋም ላይ ባለን አካውንት ላይ በእጃችን ያሉ በእኛ ስም የተመዘገቡ የገዛናቸው ባለቤት የሆንባቸውን ሰነዶች መዝግቦ ይይዛል። ሲዘዋወሩም ዝውውሩን ከኔ ወደ እናንተ ከእናንተ ወደ እኔ ሲዘዋወር ያንንም የዝውውር ሂደት የሚያሳልጠው ይህ ተቋም ነው። በዚህ ገበያ ላይ በአራተኝነት የምናገኛቸው ተዋናዮች ደግሞ በኢትዮጵያው ሰነደ ሙዓለ ንዋዮች ገበያ አገናኝ አባላቶች ናቸው። እነዚህም የሰነደ ሙዓለ ንዋይ አገናኞች ወይም ደግሞ ደላሎች፣ የሰነደ ሙዓለ ንዋይ ገበያ አከናዋኞች እና ኢንቨስትመንት ባንኮች ሊሆኑ ይችላሉ። እነዚህ ተቋማት በነገራችን ላይ እኔና እናንተ አክሲዮኖችን፣ ሰነዶችን መግዛት ሆነ መሸጥ በምንፈልግበት ሰዓት ቀጥታ ሄደን መግዛትም ሆነ መሸጥ አንችልም። ይልቅስ እነዚህ አገናኝ አባላት በኢትዮጵያው ሰነደ ሙዓለ ንዋዮች ገበያ ስር ጥላ ስር ያሉት ማለት ነው። እነርሱ ናቸው የሚረዱን መግዛትም ሆነ መሸጥ እንደሚችል። የሰነደ ሙዓለ ንዋይ ገበያ የተለያዩ ሰነዶች የሚገዙበትና የሚሸጡበት ነው ብለናል። ገበያው የተለያዩ ተዋናዮች እንዳሉትም በዛሬ ትምህርታችን ተመልክተናል። እነዚህ ተዋናዮች እኔና እናንተ በገበያው በቀላል ሁኔታ መሳተፍ እንድንችል የማስቻል ስራን እንደሚሰሩ እንዲሁ አንስተናል። ከኩባንያዎች ሀብት እድገት ላይ መንግስት ቋሚ ከሚከፍለው የብድር ወለድ ላይ ተካፋይ እየሆንን ገንዘባችንን ማስጠበቅ የምንችልበትም ገበያ ስለመሆኑ በዛሬው ቪዲዮአችን ተመልክተናል። የኢትዮጵያ ገበያ ገና ጀማሪ ነው። ነገር ግን ዛሬ እነዚህን ነገሮች መረዳት ነገ ከሚመጣው እድገት ጋር አብሮ መሄድ ስለሚሆን
እንደዚህ አይነት ቪዲዮዎችን መከታተል እንዳትረሱ። የዛሬውን ቪዲዮአችንን ስለ አዳመጣችሁን በጣም እናመሰግናለን። በቀጣይ በሌላ ትምህርታዊ ቪዲዮ እስከምንገናኝ ድረስ ታዲያ ቸር